ጊዜ ማለት ነው ያንተን ህልም የሚተቹ ሰዎች አንተ የምትሰራውን ነገር እንዳለ አይደለ እየቆጠሩ የሚተቹ ሰዎች ማለት ነው። እነሱ ያንን ነገር ማድረግ ስለማይችሉ ነው። ወላሂ ነው የምላችሁ፣ ማድረግ አይችሉም። እናንተ የምታሳኩትን ህልማችሁን ብቻ ቁጭ ብለው መተቸት ነው የሚያውቁት። እነሱ እኮ ማድረግ አይችሉም። በቃ ማድረግ አይችሉም። ቢያረጉማ ኑሮ እኮ ለራሳቸው አድርገው ይሰሩ ነበር። ግን ማድረግ ስለማይችሉ ነው። እናንተ የምታረጉትን ነገር ብቻ ቁጭ ብለው አይ እሷ እኮ እንዲህ አሁን ምሳሌ ሚዲያ ላይ ስትወጡ ማለት ነው እነሱ ወጥተው መናገር አይችሉም። ግን እናንተ ወጥታችሁ ስትናገሩ እናንተን ለማሸማቀቅ አንዴ በሃይማኖት ይሄዳሉ፣ አንዴ በሌላ ነገር ይወስዱባችኋል። እናንተን ለማሸማቀቅ ማለት ነው። እነሱ እኮ ግን መስራት ይፈልጋሉ፣ ግን መሆን አይፈልጉም። በቃ መስራት አያውቁበትም። ስለማያውቁ አንተን ወይም አንቺን ያሸማቅቋቸዋል ማለት ነው። እንዲህ እነዚህ ያሉትን ሰዎች ሲተቿችሁ ማለት ነው ምንም አትስጧቸው። አንበሳ አሁን ምሳሌ ልንገራቸው። አንድ አንበሳ አለ። በቃ አንበሳ እንዲሆን ለፍየሎች አይናገርም አይደለ? ግን አንበሳ ነኝ ብሎ ራሱን አሳምሎ በቃ አንበሳ ስለሆነ ብቻ አንበሳ ነው እንጂ ለፍየሎች ቢነግራቸው ኑሮ ፍየሎቹ እኮ ይተቹታል። እንዴ እኔ በጣም የሚገርመኝ እና የሆነ ነገር የምትተቹ ሰዎች ቁጭ ብላችሁ ማለት ነው ምሳሌ የሚሰራ ሰው መስራት የሚፈልግ ሰው ምሳሌ ንግድ ሊሆን ይችላል እየነገደ እያመጣ እየሸጠ እየለወጠ ህይወቱን የሚቀጥል ሰው አለ። ከዛ ያንን ንግድ እናንተ መነገር ትፈልጋላችሁ፣ ግን አካሄዱን ደግሞ አታውቁበትም። ምክንያቱም ቅንጭላታችሁ በተንኮል ተሞልቷል። በእውቀት ሳይሆን በተንኮል ነው የተሞላው። በአካሄድ ሳይሆን የተሞላው እናንተ በተንኮል በታንክሲስ በነገር በውሸት ቅንጭላታችሁ ተጠቅጥቋል። ግን ያንን ነገር መነገድም ሆነ መሸቀጥ ትፈልጋላችሁ። እናንተም አንወሻሽ ማለት ነው። ግን ያችን ነገር እንዴት ብሎ እንደሚነገድ አታውቁም። ለማወቅ ደግሞ ተጠግታችሁ እንኳን ካወቀው ሰው እንኳን ለመማር ስትፈልጉ አትማሩም ከዛ ነገር። ምክንያቱም ውስጣችሁ ይሄ ቅንጭላታችሁ የተሸከመው አንጎላችሁ ማለት ነው ተንኮል ነው። ያንን ሰው መሆን ስለማትችሉ እንደ ቁጭ ብላችሁ ያመጣ የሄደው ሰው ጋር መተቸት ብቻ ነው ስራችሁ፣ መተቸት ብቻ። ኧረ እሱ እኮ እናውቀዋል፣ እሷ እናቃታል፣ ደግሞ እሱ በቃ ነግዶም የታተረፈ። ኧረ ይሄማ አስተንኩሎ ነው ጠንኩሎ ነው። እሷ እናቃት የለ እንዴ? እናውቀው የለ እንዴ? እሱ እናውቀዋል፣ እናቃታል፣ እሷን እኮ እናቃታል፣ እሱን እኮ እናውቀዋል እያላችሁ ቁጭ ብላችሁ የምትተቹ ሰዎች ማለት ነው እናንተ እመኑ መስራት ትፈልጋላችሁ፣ ግን እውቀቱ የላችሁም። ምክንያቱም በሜት በውሸት በተንኮል በተለያየ ነገር አይምሯችሁ ቢዚ ነው። ስራ በመስራት ቢዚ አይደለም አይምሯችሁ። ስራ ብትሰሩበት ግን ያንን የተለያየ ቆሻሻ ነገሩን ቢዚ አይሆንባችሁም። በቃ ስራችሁ ላይ ይሆናል ትኩረታችሁ። እና እንደነዛ ላሉ ሰዎች አታብራሩ ራሳችሁን። እንዲሁም እናንተ ቁጭ ብላችሁ በሄሰዳችሁ ቁጥር ማለት ነው በቃ ሂስቲና በተሸከማችሁ ቁጥር እናንተ እንደውም ቁጭ ብላችሁ ማለት ነው ያ ሰው ሞር ነው የምታጠነክሩት። በቃ ሞር በጣም ነው የምታጠነክሩት። ያንን ሰው በጣም ታጠነክሩታላችሁ። እውነቴን ነው የምላችሁ። እናንተ ቁጭ ብላችሁ በተቻችሁ ቁጥር ያ ሰው እየጠነከረ ነው የሚሄደው። እናንተም ደግሞ እየተቃጠላችሁ ስኳርና ግፊቱ ይመጣል። በቃ ከዛ አለቀ። በቃ እናንተ የምትሰሩ ሰዎች ግን አንበሳ ናችሁ። ምንም ስሩ። በቃ ስራ ሰራለሁ ብላችሁ አእምሯችሁን አሳምናችሁ ወደ ስራ እስከገባችሁበት ሰዓት ድረስ እራሳችሁን አታወላውሉ። ለነዛ ቁጭ ብለው ለሚውሉ ሰዎች አታብራሩ ራሳችሁ። ምክንያቱም እነሱ መሆን እየፈለጉ እንዳልኳችሁ መሆን አይችሉም። መሆን ሳይችሉ ሲቀሩ ደግሞ እናንተን ይተቻሉ። ቁጭ ብለው እንደሞሱ አሁን የገንዘብ ብሎት ነው ደግሞ እንደዚህ ያለ ደግሞ አሁን ይሄ እንዲሁ እስኪውት ሲሄድ ውይ አረ ልብሱን እዩ ጫማውን እዩ አረ ይቺን እስኪሄዱ አያት ይቺ እንደዚህ ያለ ይሄ ነው የሚሏችሁ። ግን እኮ ያንን ነገር ወላሂ እነሱ መስራት ማድረግ ይፈልጋሉ፣ አካሄዱን አያውቁበት ብለው እንጂ። እናማ አንበሳ ከሌላው እንስሳ አንበሳ ብሎ ራሱን ሰይሞ በቃ አንበሳ የሚባልበት ምክንያቱ ራሱን አያብራራም። በቃ አንበሳ ነው ካላስ አንበሳ ነው። ስለዚህ መስራት የምትችሉ ሰዎች የትኛውም ነገር ላይ መስራት የምትችሉ ሰዎች ስሩ። አንበሳ ነው። በቃ ምን ይሆናችኋል? ምንም በሉ ምንም ሰው ከመተቸት ወደ ኋላ ሄዱ።
ብታገቡ እንደዚህ ነው ይላችኋል፣ ብታጡ እንደዚህ ነው ይላችኋል፣ ብታገኙ እንዲህ ነው ይላችኋል። ሰው ከማውራት ወደ ኋላ አይልም። እመኑኝ፣ እመኑኝ። በቃ ሰው ከማውራት ወደ ኋላ አይልም እና ሰው ተቸን፣ ሰው ምን አረገን ብላችሁ ወደ ኋላ አታፈግፍጉ። ከስራችሁ ስሩ፣ ስራችሁን ዝም ብላችሁ እና አይዶን ኬር ተቹም አልተቹም ምንም ነው። ራሳችሁን አሸንፋችሁ ከኖራችሁ እናንተ ለራሳችሁ የምትበሉት፣ የምትጠጡት፣ የምትለብሱት ነገር በቃ በሐላል ሰርታችሁ አግኝታችሁ በሐላል ይሁንላችሁ እንጂ ሰው አላችሁ አላላችሁ አትጨነቁ። አብዛኞቻችሁ ትጨነቃላችሁ። እንደው ነገሌ አሞኝ፣ እንደው እናቴ ጠጡ፣ እንደው ነገሌ እኮ እንደው ሻይ እዛ ሻይ ቤት ቁጭ ብሎ አሞኝ፣ እኔ ምን አገባኝ ቢያሙ ቢውሉ ቲያሙ ቢውሉስ እንዴ አንዳንድ ሰው ወላሂ ደማቸውን ነው የሚያፈላው። እኛ ሀገር የሆነች ያገባች ላይ ነበረች። ያኔ ያገባችሁ ትክክል አይደለም፣ ግን እንዴት እንዳቃጠሉ ዛሬ ሲነግሩኝ ማለት ነው። ቅጥል አረጉኝ። እንዴ የፈለገችው ማግባት መብቷ ነው፣ ግን እሷ ትንሽም ብትሆንም እነሱ ታዲያ ቆመው ቢቀሩ እሷ ምን ታርጋቸው? ምን ታርጋቸው? ምን ታርጋቸው? እሷ ወላሂ እንዴት እንዳቃጠሉኝ ማለት ነው። እና ምን ልላችሁ ነው፣ ዝም ብላችሁ ስራችሁ ላይ ትኩረታችሁን አድርጋችሁ ስራችሁን ስሩ። የሰው ወሬ አታዳምጡ። ተተመቻችሁ ቪዲዮ ላይክ እና ሼር ሰብስክራይብ እንዳይረሳ። አመሰግናለሁ።